መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በዘላለም ሕይወት ጌታችንን ለመምሰል በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ሞትን ድል አድርጎ ተነሳላችሁ። የተከበሩ ቀሲስ ሳምሶን በቀለ የወደቁትን አንሱ የነዳያን በጎ አድራጎት ማህበር ዋና ስራ አስፈጻሚ፣ የተከበራችሁ የእምነት አባቶች አባ ገብረ ጻዲቅ እንዲሁም አባ መሳፍንት እንዲሁም ስብከተ ወንጌል የሚያቀርቡልን ዲያቆን አድማሱ ታፈሰ፣ የተከበራችሁ የማዕከሉ የሥራ ክፍል ኃላፊዎችና ሰራተኞች፣ እጅግ የተወደዳችሁና የተከበራችሁ በማዕከሉ የምትገኙ አረጋውያን እንዲሁም ዘወትር ከጎናችን የማትለዩት የተወደዳችሁ የበጎ ፈቃድ አገልጋዮች ወይዘሪት ልዕልት ከነቤተሰቦቻቸው፣ የተወደዳችሁ የማህበረ ቅዱስ ጊዮርጊስ ዘቀረሱ መንፈሳዊ ማህበር አባላትና ዘማሪያን፣ የተወደዳችሁ የነጋሽ ሚዲያ አመራሮችና ሰራተኞች እንዲሁም የካሜራ ባለሙያ ዲያቆን ምስጋናው፣ በቅድሚያ እንኳን ደህና መጣችሁ፣ እንኳን ለትንሣኤ በዓሉ ዋዜማ በሰላም አደረሳችሁ እንላለን። ሞትን ድል አድርጎ ተነሳላችሁ። በድጋሚ እንኳን አደረሳችሁ። ደግሞ በጣም ነው የምታምሩት፣ እጅግ ውብ ሆናችሁ ነው የመጣችሁት። እስቲ ለራሳችሁ አንድ ጊዜ አጨብጭቡ። እሺ፣ እናመሰግናለን። የበዓሉን አስመልክቶ እንኳን አደረሳችሁ መልእክት እንዲያስተላልፉልን ክቡር ቀሲስ ሳምሶን በቀለ ማህበሩ ዋና ስራ አስፈጻሚን ወደ መድረክ ጋብዛለሁ። እስቲ በጭብጨባ ወደ መድረክ ሸኙልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ አደረሰን። እንግዲህ በእናንተ ምክንያት ነውና የተሰበሰብነው። የተከበራችሁ የተቋማችን ተገልጋዮች፣ አረጋውያንና አቅመ ደካሞች፣ እንደገናም ደግሞ ዛሬ እነሱን ለማልበስ በመካከል ተገኝታችሁ እነሱን ያለበሳችሁ፣ እንግዲህ ብዙ ወጪ ያለው ወጫችሁን አውጥታችሁ ዋጋ ለማግኘት በረከት ለማግኘት የተገኛችሁ ልዕልት ዲዛይን ልዕልትና ቤተሰቦቿ በሙሉ፣ የስራ ኃላፊዎቻችን፣ የተከበራችሁ ደግሞ የስራ ባልደረቦቻችን፣ ለዚህ ታላቅ በዓል ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን።
አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ክርስቶስ ላንቀላፉት ሁሉ በኩር ሆኖ ተነስቷል ይላል። አምላካችንና ፈጣሪያችን ኢየሱስ ክርስቶስ በእንቅልፍ ላሉት ወይንም ደግሞ ህሊናቸው ላንቀላፋ ልቡናቸው ለሸፈተ ለነሱም እንደገናም ደግሞ ለሁላችንም ሞትን በኋላ ላይ በኋለኛው ዘመን በዳግም ትንሣኤ እንድንነሳ በኩር ሆኖ አምላካችን ፈጣሪያችን ኢየሱስ ክርስቶስ ተነስቷል። ስለዚህ ትንሣኤ ልቡና ያላቸው ልዕልት ዲዛይን ይህን ታላቅ ስራ አድርገዋል። ይሄ ደግሞ መጽሐፋዊ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 12 ላይ ቅድስት ማርያም መግደላዊት በረከቷ ይደርብንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ትንሣኤውን ለማየት በቅታለች። ለማየት ስትበቃ ቅድስት ማርያም መግደላዊት ምንድነው የሆነው? ወደ ኋላ ዞር ስትል ይላል መጽሐፉ ላይ፣ ወደ ኋላ ዞር ስትል ሁለት መላእክት ከጌታችን መቃብር ግራና ቀኝ ሆነው ነጭ ለብሰው ይታዩ ነበር ይላል። ነጭ ለብሰው መላእክቱ ማለት ነው። ቅዱስ ሚካኤልና ቅዱስ ገብርኤል ነጭ ለብሰው ለቅድስት ማርያም መግደላዊት ታይተዋታል። ስለዚህ በቤተ ክርስቲያናችን ትውፊት ወይንም ደግሞ በቤተ ክርስቲያናችን አስተምህሮ ነጭ መልበስ በተለይ የተጀመረው በሐዲስ ኪዳን ከመላእክት ነው እኛ የተማርነው ማለት ነው። ቅድስት ቤተ ክርስቲያን ከመላእክት የተማረችው የመላእክት ትምህርት ነው። የመላእክት ትምህርት ማለት እግዚአብሔራዊ ትምህርት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስም በኋላ ማለት ቅድስት ማርያም መግደላዊትን ሲታያት ነጭ ለብሷል። እሱ ራሱ ነጭ ነበር የለበሰውና ይህ ነጭ መልበስ ማለት ትንሣኤ ልቡና ነው። ትንሣኤ ልቡና በተለይ አልባሾቹ ትንሣኤ ልቡና ስላላቸው እግዚአብሔር ልብ ስለሰጣቸው በዚህ ምክንያት ዋጋ ከፍለው ዋጋ ለማግኘት እናንተን አልብሰዋል። ስለዚህ ይህ ትልቅ ስራ ነው። እጅግ በረከት የሚገኝበት እግዚአብሔር ደስ የሚለውን ስራ ነው የሰሩትና ይህን በማድረጋቸው እግዚአብሔር ይስጥልን እንላለን። ጸጋና በረከት ያልብስልን፣ መላውን ቤተሰቡን በጤንነት ይጠብቅልን። ፕሮግራሙ የተቃና የተሳካ እንዲሆን እመኛለሁ። መልካም በዓለ ትንሣኤ ይሁንልን። እግዚአብሔር ይስጥልን። ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። እሰይ የምስራች ደስ ይበላችሁ። ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። እሰይ የምስራች ደስ ይበላችሁ። ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። የትንሣኤው ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰይ የምስራች ደስ ይበላችሁ። ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ያ በሙሴ ኦሪት የተነገረው
ሞትን ዛሬ አጥፍቶ የተነሳ ነው። ሞትን ዛሬ አጥፍቶ የተነሳ ነው። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ማርያም መግደላዊት ምንኛ ታደልሽ፣ ምንኛ ታደልሽ፣ ከሰው ሁሉ በፊት ትንሣኤን አየሽ። ከሰው ሁሉ በፊት ትንሣኤን አየሽ። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ብርሃን ሳየዋል የጽድቅንን ፋና፣ የጽድቅንን ፋና ለሚገዙለትን የእውነቱ ጎዳና፣ ለሚገዙለቱ በእውነቱ ጎዳና። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ስምህን ተናገር ሁሉም ተቀበለ፣ ሁሉም ተቀበለ። ከጥፋት ልጅ በቀር ማንም አልታጎለም፣ ከጥፋት ልጅ በቀር ማንም አልታጎለም። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። አባት ሆይ በስምህ ባርከ ቀድሳቸው፣ ባርከ ቀድሳቸው። ከጥፋት ልጅ በቀር ሁሉም ያንተ ናቸው፣ ከጥፋት ልጅ በቀር ሁሉም ያንተው ናቸው። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። አንድ ሆኖ እነርሱ በሰላም በፍቅር፣ በሰላም በፍቅር እኔ ማን እንደሆን ካንተ ከአባቴ ጋር፣ እኔ ማን እንደሆን ካንተ ከአባቴ ጋር። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። እዩና እመኑ ሰዎች፣ ድንጋዩን ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች፣ ድንጋዩን ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግታ ለዚህ ይገባል።
የሞት ኃይል ተዋርዷል ዛሬ ሲኦልን ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦልን ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክት ነጭ ለብሰው ምስራቹን ያበሰሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን ክርስቶስ በታላቅ ኃይልና ክብር ከሙታን ተነሳ። አሰሮ ለሰይጣን አጋዞ ለአዳም ሰይጣንን አስሮ እንዲሁም ደግሞ የሰው ልጅን አዳም የተባለውን
ነፃ ወጣው። ሰላም እምይእዜሰ ኮነ ፍስሐ ወሰላም፣ ከእንግዲህ በኋላ ሰላም ነው እስከ ዘላለም ድረስ ሰላም ይሆናል ብሎ እንግዲህ የእያንዳንዱ የቅዳሴያችን፣ የትምህርታችን፣ የዝማሪያችን፣ የእያንዳንዱ አገልግሎታችን ከዚህ በኋላ ሰላምታ የምንለዋወጠው በዚህ ይሆናል ማለት ነው። ባለችን ትንሽ ጥቂት ደቂቃ እግዚአብሔር አምላክ እንደፈቀደው እንማማራለን ማለት ነው። ቅድም አባታችን ባነሱት በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት ሁሉ በኩር ሆኖ ተነስቷል ይላል። አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ተነስቷል ይላል። ይሄን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ወቅቱ እንግዲህ ቤተክርስቲያናችን ለእያንዳንዱ ስርዓት በወቅቱ በጊዜው ትምህርት አስተምራለች ማለት ነው። ስለዚህ ጊዜው ወቅቱ የትንሣኤ ጊዜ እንደመሆኑ መጠን በዚህ ርዕስ ተነስተን እንማማራለን። ለእኔ ተናጋሪ አንደበት ለእናንተ ጆሮ አስተዋይ ልቦና በነገር ሁሉ ያድለን። እንግዲህ ላንቀላፉት ሁሉ በኩር ሆኖ ተነስተዋል አለ። ትንሣኤ ስንል እንግዲህ ሁለት አይነት ትንሣኤ አለ። የስጋ ትንሣኤ አለ፣ እንዲሁም ደግሞ ትንሣኤ ልቦና የምንለው አለ። በስጋ ትንሣኤ ውስጥ የክርስቶስ ትንሣኤ አለ፣ ደግሞ የሰው ልጆች ትንሣኤ አለ። ትንሣኤ ልቦና ስንል ደግሞ ሰዎች ንስሐ ገብተው መልካም ስራ ሰርተው ስጋ ወደሙ ሲቀበሉ ያኔ የልቦና ትንሣኤ ይባላል። ዛሬ ግን የምናየው ከስጋ ትንሣኤ መካከል ከሁለት ከፍለን የስጋ ትንሣኤ የሰው ልጆችን እንዲሁም ደግሞ የክርስቶስ ትንሣኤ እንዳለ ሆኖ በዛ በክርስቶስ መነሳት የሰው ልጆችን ትንሣኤ እንዳለ እናምናለን ማለት ነው። ክርስቶስ ስለተነሳ የእኛም መነሳታችን እናረጋግጣለን። ለዚሁ ነው ሐዋርያው ቅዱስ ጳውሎስ ከላይ በደንብ አድርጎ ያስረዳቸውና ትንሣኤ ሙታን ትንሣኤ ክርስቶስ ካልተነሳማ የእኛ ስብከታችን ከንቱ ነው፣ እምነታችን ከንቱ ነው፣ ድካማችን ከንቱ ነው፣ መገረፋችን መጠማታችን ከንቱ ነው እያለ ይነግራቸውና ነገር ግን ክርስቶስ ላንቀላፉት ሁሉ በኩር ሆኖ ተነስቷል። በአንዱ በአዳም ሞት ወደ ዓለም ኃጢአት ወይም ደግሞ ኃጢአት ወደ ዓለም መጣ። ሞት በአዳም ምክንያት ወደ ዓለም መጣ። እንዲሁም ደግሞ ሞት በሰው ምክንያት ወደ ዓለም እንደመጣ ሁሉ ሰው በተባለው በክርስቶስ ሕይወትን ደግሞ ወደ ዓለም መጥቷል። ትንሣኤ ሆኗል ማለት ነው። በአዳም ምክንያት ሞት እንደመጣ በክርስቶስ ምክንያት ደግሞ ምን ሆነ ማለት ነው? ትንሣኤ ሆነ። እንግዲህ ክርስቶስ ወደ ዓለም እንዲመጣ ያስገደደው ምንድን ነው? ከመነሳት መውደቅ አለ። እንግዲህ ክርስቶስ ወደ ዓለም ሊመጣበት የቻለበት ትልቁ ምክንያት አዳም ከተፈጠረበትን ሕግ ስለወጣ ነው። እንግዲህ የሰው ልጅን ጥንተ ተፈጥሮ ስንመለከት እግዚአብሔር አምላክ ልዩ አድርጎ ፈጥሮታል። የሰው ልጅ እንደምትመለከቱ በስነ ፍጥረት ውስጥ 22 ፍጥረታቶች እንዳሉ እናውቃለን። ነገር ግን እነዚህ 22 ፍጥረታቶች እግዚአብሔር አምላክ ከሰኞ እስከ ዓርብ በሚፈጥርበት ሰዓት በማሰብና እንዲሁም ደግሞ በሐልዮና በነቢብ ነው የፈጠራቸው። በማሰብና በመናገር ነው የፈጠራቸው። የሰው ልጅ ግን ምን ያክል ከፍ እንዳደረገው ስንመለከት ከነዚህ ከማሰብና ከመናገር በተለየ በእጁ አበጃጀው ይላል። የሥላሴ ምክር ውጤት ነው የሰው ልጅ። እግዚአብሔር አምላክ ሥላሴ በምክረ ሥላሴ ነው የሰው ልጅ የተፈጠረው። ስለዚህ እግዚአብሔር አምላክ ከፈጠረው በኋላ አንደኛ በእጁ ፈጠረው፣ ሁለተኛ ደግሞ በራሱ አምሳልና አርአያ አይደለም የተፈጠረው። የሰው ልጅ እኮ በሥላሴ አርአያና አምሳል ነው የተፈጠረው። በዚህ በመፈጠሩ ብቻ ከፍጥረት ሁሉ የተለየ አድርገዋል። እንዲሁም ደግሞ አክብሮ ከፍ አድርጎ ነው የፈጠረው። ሁሉም ፍጥረታት እንደምታውቁት አዳም በኤደን ገነት ሲኖር ሁሉም ፍጥረት እንዲገዛ ነው የተደረገው። ስለዚህ እንዲገዛ አድርጎ ከፍ አድርጎ ነው የተፈጠረው። የሕይወት እስትንፋስ እፍ አለበት ይላል። መንፈስ ቅዱስን ሰጠው። በዚህ በለባዊነቱ፣ በሕያዊነቱ፣ በነባቢነቱ ከስጋ የተለየ ከሌሎች ፍጥረታት የተለየ አድርጎ ፈጥሮታል። እግዚአብሔር አምላክ የሰው ልጅ ይህን ያክል አድርጎ በኤደን ገነት አስቀምጦት አዳም ነገር ግን አዳም ሁሉም ካልገዛውኝ አለ። ሁሉም እንዲገዛ ተፈቅዶለታል እኮ ነገር ግን አምላክ ካልሆንኩ አለ። እንደምታውቁት እንግዲህ ሰይጣን በእባብ ተሰውሮ ማን አሳታቸው ይላል? አዳምና ሔዋን አሳታቸው። አዳምና ሔዋን በገነት ውስጥ ሲኖሩ ሁሉም ነገር ተፈቅዶላቸዋል። ሁሉም እንዲበሉ ታዘዋቸዋል። ነገር ግን አንዱን ዕፀ በለስ አትብሉ በማለታቸው ሰይጣን ግን መጣና ይህን በበላችሁ ሰዓት ምን ታደርጋላችሁ? ዓይናችሁ ይከፈታል፣ እናንተ ገዢ ትሆናላችሁ፣ አምላክ ትሆናላችሁ አለ። አዳምና ሔዋን ዓይናቸው ከመከፈቱ በፊት የሚያውቁት መልካም ነገር ብቻ ነው። ሌላ መጥፎ ነገር ያውቃሉ እንዴ? አያውቁም። ነገር ግን ልክ ዓይናቸው በተከፈተ ሰዓት ምን ማየት ጀመሩ? ኃጢአትን ማየት ጀመሩ። ልክ አዳም ዕፀ በለሱን በበላ ሰዓት አዳምና ሔዋን ዕፀ በለሱን በበሉ ሰዓት ጸጋቸውን ተገፈፈ፣ ተራቆቱ።
እግዚአብሔር ከእነርሱ ጋር ራቀ ማለት እነርሱ ከእግዚአብሔር ራቁ። ከዛ በኋላ አዳም እንግዲህ አዳም ሆይ ወዴት አለ ብሎ እግዚአብሔር አምላክ ሊፈልገው መጣ። እንግዲህ የክርስቶስን ፍለጋ የእግዚአብሔርን ፍለጋ የተጀመረው ቤት ነው ማለት ነው፣ በኤደን ገነት በአዳም ነው ማለት ነው። ስለዚህ በአዳም ምክንያት ሁሉም እንግዲህ የሞት ሞትን ትሞታለህ፣ ይህን በበላ ሰዓት የሞት ሞትን ትሞታለህ አለው። ስለዚህ ሞት አይቀርለትምና በአዳም ምክንያት ሞት ወደ ዓለም መጣ። ስለዚህ ከልጅ ልጅ ተወልጄ አድንሃለሁ እንዳለው በዚህ በቀለሚንጦስ መጽሐፍ ተመዝግቦ እንደምንመለከተው ያንን የሞት ሞትን የሚሽረው ከሰው ልጅ መካከል ከመላእክት መካከል ከነቢያት መካከል ስለሌለ ግድ ክርስቶስ ምን መሆን አለበት? መወለድ አለበት ማለት ነው። ስለዚህ እነ ኢሳይያስ እንግዲህ በትንቢት የተነገረው ራሱ ክርስቶስ መጥቶ ከመሞቱ በፊት አስቀድሞ ለሐዋርያቶቹ ከሙታን ተለይቶ እንደሚነሳ ነግሯቸዋል። እርሱ ራሱ ደግሞ ትንሣኤ ገልጦ አሳይቷቸዋል። ከዚያ በኋላ ሐዋርያቶቹ በየዘመናቱ እስከ ምድር ዳርቻ ድረስ ስለ ትንሣኤ እየሰበኩ ኖረዋል ማለት ነው። በአዳም ምክንያት ወደ ሞት ወደ ዓለም ከመጣ በኋላ እነዚህ ነቢያቶቹ ከአዳም እስከ ሙሴ ድረስ ከሙሴ እስከ ክርስቶስ ድረስ ሁሉም ምን ይገዛቸው ነበር ይላል? ሞትን ይገዛቸው ነበር። ከቃሉ ጋር ናቸው። ሁሉም ሞት ይገዛቸው፣ ሞትን ገዛቸው፣ ሞት ሰለጠነባቸው። አብርሃም እንኳን ሳይቀር ከሞቱ በኋላ ወዴት ይሄዱ ነበር ይላል? ወደ ሲኦል ይወርዱ ነበር። ሞት የሰው ልጅ ከሞተ በኋላ መሞቱ ብቻ አይደለም፣ ነፍሱን ወዴት ይሄዳል ማለት ነው? ወደ ሲኦል ይሄዳል። ከርደተ መቃብር ወደ ርደተ ሲኦል ይወርዳል። ስለዚህ እነ ኢሳይያስ ምንም እንኳን ጽድቅ ብንሰራሉ ጽድቃችን እንደ መርገም ጨርቅ ሆናሉ። ቅዱስ ዳዊት ምን አለ? ነቢዩ ዳዊት ምን አለ? ፈኑ ዴከ ማርያም፣ እጅህን ከአርያም ላክልን፣ ጽድቅህን ላክልን፣ እውነቱን ላክልን፣ ብርሃንህን ላክልን፣ በብርሃን እንመላለስ። ስለዚህ የምንሰራው ስራ በሙሉ ወዴት እየወሰደን ነው አሉ? ወደ ሲኦል እየወሰደን ነው። ስለዚህ ውረድ፣ ተወለድ፣ ተገለጥ፣ ሰው ሁን፣ በስጋ ተመላለስ አሉ። ያንን የዘመኑ ፍጻሜ ደረሰ። በገላትያ ምዕራፍ 4 ስንመለከተው የዘመኑ ፍጻሜ በደረሰ ሰዓት እነሆ እግዚአብሔር አምላክ አንድያ ልጁን ላከ። ሴት ከተባለችው ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ተወለደ። የተወለደው በከብቶች ግርግም ነው። ለምን? የሰው ልጅ ስጋ ተጥሏል፣ ወድቋል፣ ረክሷል። ስለዚህ ሰው ስለበደለ ያንን የበደለውን ለመካስ የወረደውን ከፍ ለማድረግ ቅዱስ ኤፍሬም ርደተ ቃል እርገተ ነፍስ ይላል። የእግዚአብሔር መውረድ የሰው ልጆችን ከፍ ለማድረግ ነው። የእግዚአብሔርን በከብቶች ግርግም መተኛት ወይም ደግሞ በከብቶች ግርግም መወለድ የእግዚአብሔር አምላክ ያንን ልዕልናውን፣ ክብሩን፣ ኃይሉን ሁሉም ነገር ጥሎ ልክ የሰው ልጅን ከፍ ለማድረግ ግን በከብቶች ግርግም ተገኘ። ይሄን እኛን ሊያስተምረን ሲፈልግ ነው። ምንም እንኳን ክብር ቢኖረን፣ ምንም እንኳን ማዕረግ ቢኖረን፣ ስልጣን ቢኖረን፣ የፈለገ ነገር ቢኖረን ምን ያክል ራሳችን ማዋረድ እንዳለብን ለመንግስተ ሰማያት ክብር ስንል ራሳችን ባዶ ማድረግ እንዳለብን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንማራለን ማለት ነው። እንግዲህ ጥቂት በጥቂቱ አደገ ይላል። ከኃጢአት በስተቀር በሰው ልጆች ላይ የሚደርስበት መከራ በሙሉ ደረሰበት። ይሄም ላሪያ ነው። እንግዲህ ተገረፈ፣ ተሰቃየ። የእኛን የዲያብሎስን ግርፋት ያስወጣ ዘንድ እርሱ ተገረፈ፣ እርሱ ተቸነከረ፣ ምራቅ ተፉበት። በጣም የሚደንቃችሁ እኮ በስላሴ በአርያም በቅዱሳን መላእክት በሰማይ የሚመሰገን ኪሩቤል ፊታቸውን ሸፍነው እጆቻቸውን ዘርግተው እግራቸውን ሸፍነው ቅዱስ 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 ብለው የሚያመሰግኑት እግዚአብሔር በላይ በሰማይ እንደዛ እያመሰገኑት፣ በታች በምድር ግን እነ ጲላጦስ አንተ አምላክ ከሆንክ ራስን አድን እያሉ እንዲሁም ደግሞ ሎሌዎቹ እየተዘባበቱበት ምራቅ እየተፉበት በጥፊ እየመቱት ያ ፊቱን ለማየት የሚከብዳቸው ቅዱሳን መላእክት በምድር ላይ ግን እንዲዘባበቱበት ነበር። ይሄ ሁሉ መከራ የተቀበለው ግን አዳምን ምን ለማድረግ ነው? ነፃ ለማውጣት ነው። በደንብ ማስተዋል ያለብን ነገር ቀድመው የነበሩ ነቢያት ምንም ጽድቅ ቢኖራቸው ነገር ግን የአዳምን ኃጢአት አለባቸውና ያንን ጽድቃቸው መንግስተ ሰማያት ወይም ገነት ሊያስገባቸው አልቻለም። ቅዱሳን መላእክት ይሄ ነገር ሊያደርጉ አልቻሉም። እንኳንስ አዳምን ከኃጢአቱ ሊያድኑ ተውትና ራሳቸው እንኳን መዳን አልቻሉም። ወደ ሲኦል ይወርዱ ነበር። ስለዚህ ያንን ነገር ሞትን በሞቱ ሽሮ ሞትን በሞቱ አጥፍቶ ሕያው የሆነውን ክርስቶስ ሞትን አጥፍቶ ወደ ዓለም እስካልመጣ ድረስ እስካልሞተ ድረስ አዳም ምን ሊያደርግ አይችልም? ሊድን አይችልም። ስለዚህ ክርስቶስ ተወለደ፣ ጥቂት በጥቂት አደገ። እንግዲህ በአይሁዶች እጅ በጲላጦስ እጅ ተሰቀለ። ከዚያ በኋላ ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል?
ፀሐይ ጨለመች አይደል? ምድር ፀሐይዋን ብርሃኗን ከለከለች። ለዚህ አስቀድሞ ነግሯቸው ነበርና እኔ በሶስተኛው ቀን ይህን ቤተ መቅደስ አፍርሱት ምን ይላል? በሶስተኛው ቀን እገነባዋለሁ እሰራዋለሁ ይላቸው ነበር። ይሄን ቤተ መቅደስ ያላቸው ይሄን ሰውነቴን ምን ታደርጉታላችሁ? ትገርፉታላችሁ፣ ትሰቅሉታላችሁ። ነገር ግን ምን ያደርጋል ነው እነሳለሁ ብሎ አስቀድሞ ነግሯቸው ነበር። ያኔ ክርስቶስ በመስቀል ላይ በሚውልበት ሰዓት እንግዲህ ነፍሳትን ከሲኦል አወጣ። ርደት በስጋ ወደ መቃብር በሚወርድበት ሰዓት መበስበስን፣ መሞትን፣ መፍረስን አስቀረል። እንዲሁም ደግሞ በነፍሱ ደግሞ ወደ ሲኦል በሚሄድበት ሰዓት ለሲኦል ያሉ ነፍሳት በሙሉ ምን አደረገላቸው? ሰላምን ሰበከላቸው። ስለዚህ ሞት በክርስቶስን ሞት ምን አለች ይላል? ተሻረች። ሕያው የሆነውን ክርስቶስ የሰው ስጋ በመልበሱ ሞተ። ነገር ግን ሕያው የሆነውን ሲሞት ሞት ራሱ ምን ሆነ? ሞተ። ክርስቶስ እንግዲህ ላንቀላፉት ሁሉ በኩር ሆኖ ተነስቷል። በዓርብ ዕለት ተሰቀለ። ነፍሱን ከስጋው 9 ሰዓት ለየ። እንግዲህ ዮሴፍና ኒቆዲሞስ 11 ሰዓት ገነዙት። 3 መዓልት 3 ሌሊት ከተቆጠረ በኋላ በዕለተ እሁድ ሌሊት ላይ ምን ሆነ ማለት ነው? ክርስቶስ ከሙታን ሁሉ ተለይቶ ተነሳ። ታዲያ የሱ መነሳት፣ የሱ መከራ መቀበል፣ የሱ መንገላታት፣ የሱ መገረፍ፣ የሱ ምራቅ መጥፋት ለኛ ምንድነው ጥቅሙ? ታዲያ እንግዲህ ትንሣኤ ልቦና ያስፈልገናል። የክርስቶስን ትንሣኤ ስናከብር ባለ ፋሲካ ማለት እኮ ደስታ ነው። ያንን ደስታ የምንለው ግን መብላት፣ መጠጣት፣ እንደፈለጉ መዝናናት ማለት ነው እንዴ? ነው እንዴ? ክርስቶስ ከዚህ በኋላ መሞት የሚባል ነገር የለም። ሞት በሞት ተሽሯል። የሞት ጠባሳው ነው ያለው። ሰው ትንሣኤ ልቦና ከሌለው ይሞታል ማለት ነው። ስለዚህ ሕይወት አለን፣ ትንሣኤ አለን፣ ፋሲካ ነው ብለን ስናከብር ማክበር ያለብን በመብላት፣ በመጠጣት፣ በመደሰት ለስጋችን ፍላጎት በማርካት ሳይሆን ክርስቶስ ወርዶ ተወልዶ ተዋርዶ ዝቅ ብሎ አሳይቶናል። ስለዚህ እኛ ራሳችን ካለንበት ከፍታ ዝቅ ብለን፣ ካለን ስልጣን ዝቅ ብለን፣ ካለን ሀብት ዝቅ ብለን፣ ካለን እውቀት ዝቅ ብለን ራሳችን ነዳይ አድርገን ክርስቶስ ነዳይ ሆኖ አይደለም የመጣው። እንደ ምስኪን በድሃ ቤት አደረ አይደለም የምንለው። ራሳችንን ዝቅ አድርገን ከነዳያን ጋር መብላት፣ ከነዳያን ጋር ማጠጣት። ነዳይ የሆነውን ክርስቶስ ከዚህ በኋላ ክርስቶስን የምናገኘው የት ነው? የመጨረሻ በሙታን ትንሣኤ ወይም ደግሞ ትንሣኤ ዘለክብር የምንለው በመጨረሻ ትንሣኤ የምንጠየቀው ምንድን ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም ነው እኮ የምንባለው። ሌላ ጥያቄ እንጠየቃለን እንዴ? የእውቀት ጥያቄ እኮ አይደለም፣ የብልጽግና ጥያቄ እኮ አይደለም የምንጠይቀው። ስንት ቤተ ክርስቲያን አሰራችሁ አይደለም እኮ የምንባለው መች አግኝተን አበላን ይሉታል፣ መች አግኝተን አጠጣን፣ መች ተርበህ አግኝተን አበላን ይሉታል። ነገር ግን ከታናናሾቹ ለአንዱ ምን ካደረጋችሁ? ቀዝቃዛ ውሃ ከሰጣችሁ ያኔ እኔን አበላችሁ ማለት ነው። ስለዚህ ክርስቶስ ማግኘት የምንችለው በመካከላችን ነው። ክርስቶስ ከኛ ጋር ነው ያለው። ነዳያን የት ነው ያሉት? አጠገባችን አይደሉም እንዴ? አይደል? እኛ ፋሲካ ብለን እንግዲህ 55 ቀን በሙሉ ጾመን 50ውን ቀን እንደፈለግን እንሆንበት አይደለም። ቤተ ክርስቲያናችን ይሄን አይደለም የምታስበው። ዘውትር ክርስቶስ እንደተሰቀለ ሆኖ ማየት የኛ ድርሻ ነው። ይሄ ማለት እንደተሰቀለ ሆኖ ማየት ማለት እኮ የተቸገሩ ወንድሞቻችን አጠገባችን አሉ። በጣም የተቸገሩ የሚደርስላቸው እኛ የምንለብሰው እያማረጥን፣ የምንበላው እያማረጥን፣ የምናጌጥበት ዛሬ የለበስነው እንኳን ነገ ለመልበስ የሚቀፈን ሰዎች ነን። ነገር ግን የክርስቶስን ትንሣኤ ስንሰብክ ፋሲካ ብለን ስናከብር ግን ከነዚህ ከነዳያን ጋር ነው። ታዲያ ይሄን ክርስቶስን አብነት አድርገን እንግዲህ እነዚህ ነቢያቶች እንኳን በተስፋ ሆነው ሃይማኖትን ጠብቀው ምግባርን ሰርተው ትንሣኤ ክርስቶስን ይጠብቁ ነበር። በቤተ ክርስቲያናችን ከምንጠብቃቸው ምስጢራቶቹ አንዱ ትንሣኤ ነው። ሁሉም እንግዲህ ምስጢረ ሥላሴ ስንማር አምነን እንቀበለዋለን። ምስጢረ ሥጋዌ የክርስቶስን መወለድ ስናስብ እንቀበለዋለን አምነን፣ ሌሎቹን ተገብራቸዋለን። በምስጢረ ጥምቀት ልጅነትን አገኘን ብለን ስናስብ ዝም ብለን አምነን የምንቀበለው አይደለም፣ እንተገብረዋለን፣ እንጠመቃለን። እንዲሁም ደግሞ ምስጢረ ቁርባንንም ስናስብ እንዲሁም ቁርባን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል የሚለውን ከተማርን በኋላ ካመንን በኋላ ዝም ብለን የምንቀበለው አይደለም። ምን እናደርጋለን? ሥጋውን እንበላለን፣ እንጠጣለን። እንግዲህ በእምነት የምንቀበላቸው ምስጢራቶች አሉ፣ በተግባር የምናሳያቸው ምስጢራቶች አሉ። በተስፋ የምንጠብቀው ደግሞ ምንድን ነው? አምስተኛው የመጨረሻው ትንሣኤ ሙታን ነው ማለት። ስለዚህ በሃይማኖት አበው በጸሎት ሃይማኖታችን ወንሴፎ ትንሣኤ ሙታን ወሕይወተ
ዘይመጽእ እያልን እንግዲህ የሚመጣውን ትንሣኤ እያሰብን መልካም ስራ እየሰራን ከነዳያን ጋር አብረን እየበላን እየጠጣን ክርስቶስን ፊት ለፊት ዘውትር ተሰቅሎ እያየነው ህመሙን መከራውን እያሰብን የታመሙትን በዚህ ዓለም ውስጥ መከራ የሚቀበሉትን እነሱንን በማሰብ ትንሣኤ በዓላችን እንድናከብር የእርሱ መልካም ፍቃድ ይሁንልን። እንግዲህ በኩራት ሆኖ ለነገሮች ሁሉ በኩር ክርስቶስ ነውና በኩር ሆኖ በሶስተኛው ቀን ተነስቷልና ትንሣኤ ልቦና እኛ ደግሞ በትንሣኤ ልቦና በንስሐ ህይወት በመመላለስ መልካም ስራ በመስራት በምግባር በትሩፋት በንስሐ ህይወት በመሸለም እንዲሁ ስጋውን በመብላት ደሙን በመጠጣት በዚሁ እንደተሰበሰብነው በሰማያዊ ኢየሩሳሌም እንዲሰበስበን የእርሱ መልካም ፍቃድ ይሁንልን። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በነጠበ በጎደለ ቅዱሳን መላእክት ይሙሉበት። ወስብሐት ለእግዚአብሔር። ዲያቆን አድማሱን ቃለ ሕይወት ያሰማልን። ቀጣይ የሚኖረን ፕሮግራም ያው በልዕልት ዲዛይን አማካኝነት በደጋፊዎች የተዘጋጀው የሀገር ባህል ልብስ አረጋውያንን የማልበስ ነው። ያው ለብሰው መጥተዋል፣ ግን እዚህ ለሚዲያውም ስለምንፈልገው የተወሰኑ ወንድ ሴት ይወጣሉ። እዚህ ከላይ ያለውን የማልበስ ስነስርዓት እናካሄዳለን። ስለዚህ ቀሲስ ሳምሶን በቀለ ወደ መድረክ ይመጡልናል። ወይዘሪት ልዕልት ሙሉጌታ፣ አቶ ስንታየው ከሌሉ ወይዘሮ አይናለም ወደዚህ ትመጡልናላችሁ። እሺ፣ አሁን የምንፈልጋቸው ወይዘሮ ገነት ይምጡ። በዚህ የተወሰነ ሞትን ድል አድርጎ ተነሳላችሁ፣ ሞትን ድል አድርጎ ተነሳላችሁ፣ ሞትን ድል አድርጎ ተነሳላችሁ። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ፣ ሞትን ድል አድርጎ ተነሳላችሁ። የትንሣኤው ብርሃን የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት፣ አዳምን መለሰው ከወጣበት ቤት። እሰይ የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ፣ ሞትን ድል አድርጎ ተነሳላችሁ። ያለ ሙሴ ኦሪት። እሺ፣ እግዚአብሔር ይስጥልን፣ ጸጋውን ይስጣችሁ፣ እድሜ ጤናውን ይስጣችሁ። ሰራተኞች ከላይ እስከታች ያሉ በሙሉ ሰራተኞች በሙሉ እግዚአብሔር እድሜ ጤና ጸጋ በረከቱን ያድላቸው። እኛን ነጭ በነጭ አልብሶ ለፋሲካ በዓል ዋዜማውን እንደዚህ ያብረቀረቁልን፣ እነሱን ደግሞ በመንግስት ሰማያት እድሜያቸውን ጤናቸውን ክብራቸውን ይስጥልን። እግዚአብሔር ይስጥልን። ሰላሙን ፍቅሩን አንድነቱን ይስጣቸው። በመሃላቸው ምንም ነገር ሳይኖር እድሜውን ጤናውን በረከቱን ረድኤቱን ይስጣቸው። ልጆቻቸው ይባረኩ። ልጆቻቸው ለቁም ነገር ያድርስልን። እኛን ለዚህ ደረጃ ያደረሱን እነሱ ደግሞ በመንግስት ሰማያት በረከቱን ረድኤቱን ያድላቸው፣ ጤናውን ይስጣቸው። እኛን ረድቶናልና እያበሉን እያጡን እያለበሱን ነውና አሁን ይህንን ደረጃ እግዚአብሔር በረከቱን ረድኤቱን ይጠብቃቸው ይስጣቸው። እግዚአብሔር ይስጥልን። በረከቱ ረድኤቱ በእናንተ አይለይ። ጤናችሁን ይስጣችሁ። በረከት ረድኤቱ አይለያችሁ። እድሜ ይስጣችሁ። እግዚአብሔር ይስጥልን። እኛን እንዳለበሳችሁን ጸጋ አልበሱ፣ ጸጋ አልበሱ። ዘራችሁ ይባረክ፣ ተባረኩ። ሰራተኞች ደግሞ እኛን አስተዋውቀውን ተትልቁም ተትንሹም ያስተዋወቁን እግዚአብሔር እነሱን ያኑርልን፣ ይባርክልን፣ ይባረኩልን። ጤናውን ያድላችሁ፣ ጤናውን ይስጣችሁ። እግዚአብሔር ይስጥልን። እኔ ባጎደልኩት መድኃኒዓለም ይሙላልኝ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን።
እግዚአብሔር ይጠብቃችሁ። ለሂባል አድርጋችሁ ምሳሌ አድርጋችሁ እኛን እንዲህ ወርቅ እንዳለበሳችሁን የወርቅ ጠጋ የወርቅ ልብስ ያልብሳችሁ፣ የወርቅ ክብር ይስጣችሁ፣ ደረጃችሁን ወርቅ ያድርገው። በሰላም ውላችሁ በሰላም ግቡልኝ እናቶች፣ እድሜና ጠጋ ይስጣችሁ። እግዚአብሔር ይስጥልኝ። እንደዚህ አድርጋችሁ አበባ ወርቅ እንዳደረጋችሁን ወርቅ ያድርጋችሁ፣ ወርቅ ያድርጋችሁ። ትውልዳችሁ የተባረከ ዘራችሁ የተመረቀ ይሁን። ዘራችሁ ይባረክ፣ ትውልዳችሁ ይባረክ። ረድኤት በረከቱን እሱ ይሙላላችሁ፣ እሱ በክብሩ ይጠብቃችሁ። የክብር አያና የክብር ደስታ ይስጣችሁ፣ የፍቅር ጌጥ ይስጣችሁ። በየሄዳችሁበት ብርሃን ያድርግላችሁ። ድርጅቱንም ያሰንብትልን፣ ድርጅቱን ያለምልመው። ከዚህ ያላችሁ ሁሉ ደግሞ እንደዚህ የምታስተባብሩትን ሁላ እግዚአብሔር ዕድሜና ጤና ይስጣችሁ። የማናውቃቸውን ሰው እያስተዋወቃችሁን ነውና እግዚአብሔር ይባርካችሁ። እግዚአብሔር ክብርና ጠጋ ይስጣችሁ። እግዚአብሔር ይስጥልኝ። ድርጅቱን ያለምልመው፣ ድርጅቱን ያሰንብትልን። እግዚአብሔር ይስጥልኝ። ዕድሜና ጠጋ ይስጣችሁ። ሞትን ድል አድርጎ ተነሳላችሁ። እግዚአብሔር ይስጥልን። እንደምን ዋላችሁ? የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንኳን ለዚህ ቀን አደረሳችሁ። እንግዲህ ወደ ዛሬ 25 ዓመት ታሪክ ወይም 26 ዓመት ታሪክ ልሄድ ነው። ይህን ታሪክ ያየሁት የዛሬ 26 ዓመት ነው። ምክንያቱም አንዷ ምንም በቦንዳ አልጋ በሳር ፍራሽ በቦንዳ አልጋ በምናስተኛበት ሰዓት ድሪቶ ደልድለን ድሪቶ አልብሰን ነበረ ሰዎችን የምናስተኛቸው። ታዲያ ከአረብ ሀገር ሰርታ መታ ለሰዎች መቁረቢያ ብላ ሰዎቹን እንቁጣጣሽ አደረገቻቸው፣ ነጭ በነጭ። አያሳዝንም? ያስደስታል። ምክንያቱም አንድም ያሳዝናል ያልኩት እኔ ከዚህ ሁኔ ይህን በጎ ነገር ያላደረኩ ብዙ ነገር እያለኝ እሷ ግን ከሰው ቤት ተቃጥላ አረብ ሀገር መታ ቢያንስ ለ40 እና ለ50 ሰው የመቁረቢያ ልብስ አዘጋጀች። ታድላ የሚቆርቡበት። ዛሬም እንደዚህ ነው የተደረገው። እንደዚህ አይነት ጸጋ ያላቸው ሰዎች አሉ። የነሱን ጸጋ እግዚአብሔር ያድለን። እስካሁኑ ድረስ ቪዲዮውን ስናይ እናስባታለን። እግዚአብሔር ያስብሽ፣ የት ትሆኛለሽ፣ መጨረሻሽን ያሳምረው እንላለን። በዚያ በችግር ቀን የደረሰችልን እህታችን ስለሆነች ማለት ነው። አሁንም ዛሬም የተደረገውን እግዚአብሔር ይስጥልን። ዘራችሁ የተባረከ ይሁን። እጅሽን ከምጽዋት አፍሽን ከጸሎት አይለየው። እግዚአብሔር ይስጥልን። አገራችን ኢትዮጵያን ሰላም ያደርግልን። በሰላም ስለሆነ ነው ወደዚህ መተን መመጽወት የቻልነው። ምክንያቱም ጸሎት ያስፈልጋል። በአሁኑ ሰዓት ጸሎት ጴጥሮስ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ መጣ፣ እኔ ግን ስለናንተ ጸለይኩ። ተነሱ ትጉና ጸልዩ። ጸሎት ያስፈልገናል፣ ምጽዋት ያስፈልገናልና ሁላችንም ከሷ አርአያ ልንማር ይገባል። እግዚአብሔር ይስጥልን። በጣም ደስ ብሎኛል። እኔ በበኩሌ በጣም ነው ደስ ያለኝ። አንቺን ጸጋ እግዚአብሔር ያድለን። እግዚአብሔር ይስጥልን። በመጀመሪያ እንኳን እንግዲህ ለዚህ ታላቅ የትንሣኤ በዓል እግዚአብሔር አምላክ በሰላም አደረሳችሁ። መቼም በጣም ታምራላችሁ ሁላችሁም፣ እናቶቼ፣ አባቶቼ፣ ወንድሞቼ በሙሉ ማዕከላችን ያላችሁ ሁሉ ዛሬ እኔ በጣም ደስ ብሎኛል። ልዕልት ዲዛይን ከነ ቤተሰቦቿ ከነ ጓደኞቿ ደንበኞቿን ሁሉ ማስተባበሩ ትልቅ ከባድ ስራ ነው። ይህን ሁሉ ነገር አድርጋ እንዲህ የ2018 ዓመት ትንሣኤ በዓልን አምሮባችሁ ድምቅ ብላችሁ ደስ ብላችሁ እንድትውሉ ስላደረገች ልዑል እግዚአብሔር ይስጥልን። ከነ ቤተሰቦችሽ ሁሉንም ጠቅላላ በዙሪያሽ ያሉትን ሁሉ ይህንን ስታማከሪያቸው አበጀሽ እሰይ ወደዚህ በረከት እንኳን ጠራሽን ያሉሽን በሀገር ውስጥም በውጭም ያሉትን ወገኖችሽን ሁሉ ጓደኞች እግዚአብሔር ይባርክልሽ፣ እግዚአብሔር ይባርክሽ። አንቺን በጎዶሎሽ ሁሉ መድኃኔዓለም ይሙላልሽ። የነዳያን አምላክ ይርዳሽ። ልዕልት እንግዲህ በቀጣይም ደግሞ ሰርጓን በእኛ ጋር እንድታደርግ ሁላችንም እንጸልያለን። ጸልዩ፣ ሁላችንም ከእናንተ ጋር እንድታደርግና እግዚአብሔር ሕይወትሽ ሁሉ የተባረከ ይሁን፣ የተቃና ኑሮሽ ያማረ የሰመረ ሁሉ ነገርሽ የተቃና ይሁን፣ ስራሽን ይባርክልሽ። እንዲሁም የእሷን ማስተባበር ደስ ብሏችሁ ተቀብላችሁ የመጣችሁ ወገኖቿ፣ ቤተሰቦቿ፣ ጓደኞቿ፣ በውጭም ሀገር ያላችሁት ደንበኞቿ፣ በሀገር ውስጥ ያላችሁ ሁሉ
እግዚአብሔር አምላክ ጤናችሁን ይስጣችሁ። ጤና ነው ለሰው ልጅ ከምንም ነገር በላይና መድኃኔዓለም ጤና ይስጣችሁ፣ በያላችሁበት ይባርካችሁ። ሁላችንም እግዚአብሔር ይጠብቅልን። እኔ በጣም ደስ ብሎኛል ማለት ከምችለው በላይ ነው። እኔ አላቅም እንግዲህ እኔ ባጎደልኩት መድኃኔዓለም ይሙላበት። ወላዲተ አምላክ ቅድስተ ቅዱሳን የዓለም መሰረት የሆነችው እናታችን እመብርሃን በሁሉም ነገር በጎደላችሁ ሁሉ ትግባላችሁ፣ ትሙላላችሁ። እግዚአብሔር ይስጥል። ሞትን ድል አድርጎ ተነሳላችሁ። እንዴት ዋላችሁ? እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንዲያምሮባችሁ ስላየው በጣም ደስ ብሎኛል። እግዚአብሔር ለዚህ ክብር ስላበቃኝ ደስ ብሎኛል። አሁን እዚህ ጋር የመጣሁት ለማመስገን ነው። እናንተ እኔን የመረቃችሁኝ ምርቃት ይሄን ነገር አስቤ ስነግራቸው ችግር የለውም ብለው አመስግነውኝ ይሄንን ነገር ለኛ ከዚህ በረከት እንካፈል ስላረክሽን አመሰግናለሁ እያሉ አንድም ፊታቸውን ሳያጠቅሩብኝ በአንድ ቃል ይሄንን ሁሉ ወደ 71 ሰው እና ለብስ እዚህ ጋር እንቆም ለረዱኝ ለደንበኞቼ ማለት አልችልም፣ ቤተሰቦቼ ናቸው። ለቤተሰቦቼ፣ ለወንድም እህቶቼ፣ ለጓደኞቼ፣ ለሁሉም ይህን ስራ ሲሰራ ሽሮ ሜዳ ላይ በቁጨት ከበረከቱ ይድረሰኝ ብላ የቋጩ እህት ወንድሞች አሉኝ። ለነሱ የእናንተ ምርቃት ለነሱ ይድረስልኝ። እኔ ብቻዬን አይደለሁም። እኔ ሀሳቡን ያመጣሁት እንዲሳካልኝ ላደረገኝ ለእግዚአብሔር ደግሞ ክብር ምስጋና ይገባል። አመሰግናለሁ። አሜን 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 አሜን። አለ ወንድሜ ነጋሽ ይሄን ፕሮግራም አስቤ ሳማክረው ለአንድ እናትና አባት አንድ ልብስ አልብስ ስለው አይ ልብስ አይደለም አለብሰው ሙሉ ፕሮግራሙን እኔ አስተላልፋለሁ ብሎኝ ነው የላከው። አመስግኑልኝ፣ መርቁልኝ ከነ ወንድሞቹ 3 ቀን አብሮኝ ተመላልሰዋል። አመሰግናለሁ። ሞትን ድል አድርጎ ተነሳላችሁ። መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በዘላለም ሕይወት ጌታችንን ለመምሰል በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን
እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።